የአቡነ ተክለ ሃይማኖትን ገድል የሚያነብሰው ጦም አያድርም፣ ምንም በረከት አይታጣም። ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። የተክለ ሃይማኖት ልጅ መሆን ከፈለጋችሁ ጠይቁና ፈትኗቸው። ማምላክ ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ። ተክለ ሃይማኖት ማለት ምን ማለት መሰላችሁ? ሲጀመር ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ። ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ፣ መንፈስ ቅዱስ። የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የሥላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤት ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። ይህ ስም በተጠራበት እርግጠኛ ነኝ መፍትሄ ስራይ ምናምንትስ አትልፉ። ይህ እንትን ምናምን ከጠንቋ አትሂዱ። ፍትልክ ብላችሁ ጸልዩ። የአባታችን ተክል ስታነቡት እንደው ንገራችሁ፣ ዝም ብላችሁ ታዝቡ። ኢየሱስ ክርስቶስ የሚለውን ስም እንደ ተክለ ሃይማኖት ያከበረ ሰው አይቻለው። በደንብ ነው ያከበሩት። እንደው ምንድነው ያሉት እኮ ኦ እግዚእ ኢየሱስ ክርስቶስ ሃይማኖቴኒ አንተ ምግባሬኒ አንተ። ጌታዬ ኢየሱስ ክርስቶስ ሆይ እምነቴም አንተ ነህ፣ በጎ ስራዬም አንተ አሉ። አንተ ነህ፣ እኔ አይደለሁም አሉ። እምነቴም አንተ ነህ፣ በጎ ስራዬም አንተ ነህ። እንደ አባ ተክለ ሃይማኖት አቡነ ጌታችን ኢየሱስ ክርስቶስ የሚለውን ስም ይጠራል? የለም። ሙት አገኙ፣ አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ ነው፣ አንሳው። ውሃውን ጠጅ ያደረከው ጌታ ኢየሱስ ክርስቶስ ነው፣ ውሃ ስጥ። በጌታዬ በኢየሱስ ክርስቶስ ስም አንተ ጋኔን ውጣ። የክርስቶስን ስም ተሸክመው የዞሩ አባት ናቸው። እና የተክለ ሃይማኖትን ገድል ብታነቡ፣ እቤታችሁ ብታነቡ፣ እያንዳንዳችሁ ሁላችሁ ብታነቡት በረከት ታገኛላችሁ። ከዛሬ ጀምራችሁ ማለት ነው። ከዛሬ ጀምራችሁ አንብቡት። እንዲያውም አንዱ ምን አደረገ ይባላል፣ እስቲ የተክለ ሃይማኖት ገዳም ውስጥ ረሃብ የለም ተብሏልና እስቲ ለያቸው ብሎ ጫካ ውስጥ ሄደና እንጀራ ከዚህ ካመጡ እናያለን ብሎ ጫካ ውስጥ ሄዳሉ። ካለ እስኪ እናያለን። እንግዲህ ሰው መሀል እያደረጉ የሆንኩ ሰው ያበላኝ ሁሉ ተክለ ሃይማኖት አበሉኝ እየተባለ ነው እንጂ ሲጫካው ሲል አንድ እረኛ ፍየል ጠፍቶት ይመጣል። አንተ በዚህ ፍየል አያየም በዚህ ያለ መጥቶ ፍየሉ ይገኛል። እንደውም ሰዓት ደርሷል ምሳ እንብላ ብሎ ካኳፋዳ አውጥቶ ምሳ በላው። ፍየል ጠፍቶ ሲፈልግ ማለት ነው። እንደው እርግጠኛ ነኝ እኔ አባ ተክለ ሃይማኖትን አባታችንን ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። ይሄ ሁሉ ቅድስና እያላቸው 99 ዓመት በሙሉ ከክርስቶስ ውጭ አፋቸው ሌላ ጠርቶ የማያውቅ እንደ ኤልያስ ለእግዚአብሔር አምልኮት ሲቀኑ የነበሩ፣ እንደ ጳውሎስ በቅናት የሚሰብኩ፣ እንደ ነቢያት በትንቢት የሚቃጠሉ፣ እንደ ባይታውያን ዘግተው የሚጋደሉ አቡነ ተክለ ሃይማኖት እንደ መላእክት የሚያመሰግኑ፣ እሳቸው ተጠርተው የሚያሸንፈን ነገር የለም። እና ሁላችሁ ማደራ እምላችሁ ንግድ ብትነግዱ ራሱ አንብቡ የእሳቸውን ስም። እግዚአብሔር ቃል ኪዳን ሰጥቷቸዋል። ስማቸው በተጠራበት በረከት አለ። የምትነግዱበት ቦታ ሄዳችሁ ባርኩልኝ በሏቸው፣ ይባርኩላችኋል። ስማቸው ባለበት በረከት አለ። ስማቸው ባለበት ጋኔን የለም። ለምን? የኢየሱስ ክርስቶስን ስም የተሸከመ ስም ነውና። ይህንን ነው የምነግራችሁ። ፈሪሃ እግዚአብሔር እንዴት እንደሚያበዛ ማንን አየ ነው? ራሳቸው ምስክር ናቸው።